የማክሮ ኢኮኖሚ ሪፎርማችን በፈጠረው አጠቃላይ ምቹ የኢንቨስትመንት ሁኔታን መሰረት በማድረግ ኢትዮጵያ ውስጥ ያለውንም የኢንቨስትመንት እድል አሟጦ ለመጠቀም የጣሊያን ባለሀብቶች በኢትዮጵያ ላይ መዋዕለ ንዋያቸውን እንዲያፈሱ በኢንቨስትመንት ትብብር ረገድ አብሮ ለመስራት ከስምምነት ተደርሷል ማለት ነው። በዚህ ረገድ ክብር ጠቅላይ ሚኒስትሯ ትላልቅ የጣሊያን ኢንቨስተሮች በኢትዮጵያ ኢንቨስት እንዲያደርጉ እንደሚያበረታቱና እሳቸውም ወደፊት በሚያደርጉት ጉብኝት ወቅትም ይሄ ተጠናክሮ እንዲቀጥል ብዙ ኢንቨስተሮች ወደ ኢትዮጵያ እንዲሄዱ እንደሚያበረታቱና በዚህ ዙሪያ አብረን እንደምንሰራ ከስምምነት የተደረሰበት ሁኔታ ነው ያለው ማለት ነው። ከዚህ በተጨማሪ አጠቃላይ የመልቲላተራልና ባይላተራል ጉዳዮች ላይ ሰፊ ውይይት ያደረጉት ማለት ነው። በተለይ የጣሊያን መንግስት ለኢትዮጵያ የሚሰጠው የልማት ፋይናንስ፣ የሪፎርም ሰፖርት፣ የኤነርጂ ዘርፍ ድጋፍ ተጠናክሮ እንደሚቀጥል ነው ከስምምነት የተደረሰው ማለት ነው። ሪፎርማችንን አጠናክረን ለመቀጠል የጣሊያን መንግስት የሚያስፈልገውን ድጋፍ እንደሚያደርግ ያረጋገጠበት ነው ማለት ይቻላል። ይሄ በሁለቱ መሪዎቻችን መካከል ያለው ጠንካራ ግንኙነት ለሁለቱ አገሮች ወዳጅነት አዲስ ምዕራፍ የከፈተና ከዚህ በፊት ተቀዛቅዞ የነበረው ግንኙነት ወደ ላቀ ጠንካራ ምዕራፍ የደረሰበት ነው። ይህንን ደግሞ በልማት ፋይናንስ ለሪፎርማችን የሚያስፈልገው የልማት ፋይናንስ አቅርቦትም በኢንቨስትመንት በንግድ ረገድም አብሮ ለመስራት በስምምነት የተደረሰበት ነው ማለት ይቻላል።